ሰላም የዋይኬ ሄልዝ ኤንድ ስተዲ ዩቲዩብ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮአችን የምንመለከተው ስለ ቲቪ በሽታ ምንነት በተመለከተ ይሆናል ማለት ነው። በ2024 እንደ አውሮፓውያን አቆጣጠር በዓለም ላይ 10.7 ሚሊዮን ሰዎች በቲቪ ታመዋል። ይህ ማለት በየደቂቃው 20 ሰዎች በዚህ በሽታ ይያዛሉ ማለት ነው። ነገር ግን ይህ የሩቅ ችግር ብቻ ሳይሆን የእኛም የኢትዮጵያውያን ጉዳይ ነው። ኢትዮጵያ በዓለም ላይ ከፍተኛ የቲቪ ችግር ካለባቸው 30 ሀገራት አንዷ ነች። ከ100 ሺህ ህዝብ ውስጥ 146 ሰዎች በየዓመቱ በቲቪ ይያዛሉ። ማለትም በአንድ ትልቅ ስቴዲየም ውስጥ ካሉ 100 ሺህ ሰዎች መካከል 146ዎቹ በዚህ በቲቪ በሽታ ይያዛሉ ማለት ነው። ነገር ግን በጣም አሳሳቢው ነገር ከነዚህ ታካሚዎች መካከል 1/3 የሚሆኑት ሕክምና አያገኙም። ይህ ማለት በሽታውን ወደ ቤተሰቦቻቸው እያስተላለፉ ነው ማለት ነው። ስለዚህ ዛሬ የምናየው መረጃ ህይወትዎንና የሀገራችን ጤና ሊቀይር ይችላል። ስለዚህ እንጀምር። ቲቪ ምንድን ነው? በመጀመሪያ ዋትስ ቲቪ የሚለውን ነገር እንመልከት። ቲቪ የሚከሰተው ማይኮባክቴሪየም ቱበርኩሎስ በሚባል ረቂቅ ተዋሲያን አማካኝነት ነው። ይህ የባክቴሪያ ዝርያ ልዩ የሚያደርገው ከሌሎቹ የባክቴሪያ አይነቶች የውጫዊ ሽፋኑ ማይኮሊክ አሲድ የሚባል ጠንካራ ሽፋን አለው። ይህ ሽፋን እንደ ጋሻ ሆኖ ስለሚያገለግለው በቀላሉ ለመድኃኒቶችና ለሰውነት መከላከያ ወይም ደግሞ ለበሽታ መቋቋሚያ ስርዓት በቀላሉ ሊገደብ አይችልም። ለዚህም ነው ብዙ መድኃኒቶችን የሚወስዱ። ከዚህም በተጨማሪ ረጅም ጊዜ ይወስዳል ማለት ነው ሕክምናው። ብዙ ሰዎች ቲቪ ሳምባን ብቻ የሚያጠቃ በሽታ ይመስላቸዋል። ነገር ግን ይህ እውነት ነው። ከ80% በላይ የሚሆነው የቲቪ ህመም ሳምባን ያጠቃል። ይህ ማለት ሳምባን ብቻ አጥቅቶ ይቆያል ሳይሆን በደምና በሊምፋቲክ ሲስተም አማካኝነት ወደ ሌሎች የሰውነት ክፍል ይገባል። ለምሳሌ በፍርንትቶች ላይ እንዲሁም ደግሞ የአከርካሪ አጥንታችንን ሊያጠቃ ይችላል። የአንጎል ሽፋን ወይም የአንጀትን ሊያጠቃ ይችላል። የጉበትን፣ ሌሎች የሰውነትን ክፍልን ያጠቃል ማለት ነው። አንድ ሰው በቲቪ ህመም ከተያዘ በኋላ የሚያሳያቸው ዋና ዋና ምልክቶች፣ የቲቪ ዋና ዋና ምልክቶች። ታዲያ ይህ ባክቴሪያ ሰውነታችንን ሲያጠቃ ምን አይነት ምልክቶችን ያሳያል ካላችሁ፣ እነዚህ ምልክቶች ማወቅ ፈጣን ሕክምና ለማግኘት አስፈላጊ ነው። በመጀመሪያ ደረጃ የሳምባ ቲቪ ማለትም ሳምባ ላይ ቲቪ ሲከሰት የሚያሳያቸውን ምልክቶች እንመልከት። በመጀመሪያ ደረጃ ሳል ይኖራል ማለት ነው። ይህ ዋናው የቲቪ ህመም ምልክት ነው። 2 ሳምንት እና ከዛ በላይ የሚቆይ ሳል፣ አልፎ አልፎ ደም እንዲሁም አክታ ሊቀላቀል ይችላል። ይህ አይነት ሳል ካለ የቲቪ ህመም ሊሆን ይችላል ማለት ነው። ሁለተኛው ሌሊት ላብ ማጥመቅ ነው። ሰዎች በከፍተኛ ሁኔታ በላብ ተዘፍቀው ከእንቅልፋቸው ሲነቁ የቲቪ ባክቴሪያ እንዳለባቸው መጠርጠር አለባቸው ማለት ነው። ሶስተኛው የክብደት መቀነስ ነው። ምንም አይነት የአመጋገብ ልዩነት ሳይቀንሱ ያለምንም ምክንያት ክብደታቸው እየቀነሰ ይሄዳል። ከዚህ በተጨማሪ የቲቪ ህመም ያለበት ሰው የምግብ ፍላጎቱም አብሮ ይቀንሳል ማለት ነው። አራተኛው ደግሞ ትኩሳት ይኖራል። በተለይም ደግሞ ከሰዓት በኋላ ማታ ላይ ትኩሳት ይኖራቸዋል ማለት ነው። አንገት አካባቢ ወይም ደግሞ ፍርንቲት አካባቢ የሚከሰት የቲቪ ህመም ወይም ደግሞ ቲቪ ሊምፋይኖዳይተስ የሚለውን ነገር እንመልከት። ቲቪ ሊምፋይኖዳይተስ የምንለው ህመም የሌለው ጠንካራ እባጭ ሊሆን ይችላል። አልፎ አልፎ ፈሳሽ ነገር ሊይዝ ይችላል። ሌላው የአጥንት ቲቪ የምንለው ደግሞ ወይም ቦን ቲቪ የምንለው የሚዛን የሚያዛባ ወይም ፖትስ ዲዚዝ በመባል ይታወቃል ማለት ነው። ሌሎችን የቲቪ ምልክቶች አንድ በአንድ ለማየት ብንሞክር፣ ለምሳሌ የቲቪ ሜኒንጃይተስ የምንለው የኔክ ስቲፍነስ ወይም የአንገት መግረር ይኖራል። ራስ ምታት፣ ከባድ የሆነ ራስ ምታት፣ ትኩሳት ይኖራቸዋል ማለት ነው። አሁን ደግሞ ቲቪ እንዴት ይተላለፋል የሚለውን ነገር እንመልከት። ቲቪ ትራንስሚሽን እንመልከት። አንድ ሰው በቲቪ ባክቴሪያ የተያዘ ሰው ሲያስል፣ ሲዘፍን እንዲሁም ደግሞ ሲዘምር የቲቪ ባክቴሪያዎች በጣም ጥቃቅን የሆኑ እስከ 1 እስከ 5 ማይክሮሜትር ብቻ ርዝመት ያላቸውን የቲቪ ባክቴሪያዎች ይለቃል ማለት ነው። እነዚህ ትንንሽ ለመገመት በጣም አስቸጋሪ የሆኑ ማለት ሳይዛቸውን ለመገመት አስቸጋሪ የሆኑ የቲቪ ባክቴሪያዎች በአየር ሲለቀቁ
በቀላሉ ወደ ጤናማ ሰው ይገባሉ ማለት ነው። የቲቪ ባክቴሪያ መጠኑን ለመለካት ከ1 እስከ 5 ማይክሮሜትር ብቻ ነው ርዝመቱ ብለናል አይደለ? ለምሳሌ አንድ ቀጭን ፀጉር ርዝመቱን ብንመለከት እስከ 50 ማይክሮሜትር ይረዝማል ማለት ያ ማለት ከፀጉርም በጣም ያነሱ ናቸው። በዚህ ምክንያት ለረጅም ሰዓት አየር ላይ ተንሳፈው ይቆያሉ ማለት ነው። በዚህ ምክንያት አንድ ሰው ሲያስል፣ ሲያነጥስ፣ ሲዘፍን እንዲሁም ደግሞ በሚያወራበት ጊዜ እነዚህን ባክቴሪያዎች በቀጥታ ያስወጣል ማለት ነው። በዚህ ጊዜ ወደ ጤነኛ ሰው የመተንፈሻ አካል እነዚህ ባክቴሪያዎች ይገቡና ወደ ሳምባ ዋና ክፍል አልቬኦላይ ወደሚባሉት የአየር ከረጢቶች ይገባሉ ማለት ነው። ከዚያ ከደረሱ በኋላ የኛ የበሽታ የመከላከያ ስርዓት ወይም ማክሮፌጆች የምንላቸው እነዚህን ባክቴሪያዎች ለመከላከል ኢንገልፍ ያደርጓቸዋል ወይም ይወጧቸዋል ማለት ነው። ነገር ግን እነዚህ ማክሮፌጆች ወይም ደግሞ የኛ የበሽታ መከላከያ ሴሎች ቢወጧቸውም ባክቴሪያው እጅግ ጠንካራ የሆነ ሽፋን ማይኮሊክ አሲድ ስላለው በቀላሉ አይሞትም፣ ግን ከማይክሮፌጆች ውስጥ ገብቶ ይቀመጣል ማለት ነው። አሁን ደግሞ ድብቅ ቲቪ እና ንቁ ቲቪ ወይም ላተንት ቲቪ እና አክቲቭ ቲቪ የሚባሉትን እንመልከታቸው። እዚህ ላይ ነው የሰውነታችን መከላከያ ስርዓት ተንኮል የሚሰራው። ያ ማለት ማክሮፌጁ ምን ያደርጋል? የቲቪ ባክቴሪያው ጠንካራ ሽፋን ወይም ደግሞ ማይኮሊክ አሲድ እንዳለው ስለሚያውቅ በቀጥታ ግድግዳ ይሰራበታል። ይህ ግድግዳ ምንድን ይባላል? ግራኑሎማ በማለት ይታወቃል። ይህ ማለት ምንድነው? የቲቪ ባክቴሪያው በማክሮፌጆች ኢንገልፍ ከተደረገ በኋላ እንዳይወጣ እስር ቤት እንደማስገባት በሉት። ይህ በእስር ቤት ወይም ደግሞ ግድግዳ ይሰራና የቲቪ ባክቴሪያው እንዳይወጣ ወደ ውጭ ወጥቶ ሰውነታችንን ወይም ደግሞ ወደ በሽታ መልክ እንዳይቀየር ያደርጋል። በዚህ ሁኔታ ባክቴሪያው በሰውነት ውስጥ ቢኖርም ምንም አይነት ምልክት አያሳይም፣ እንዲሁም ለሌላ ሰው አያስተላልፍም። ይህ ምን ይባላል? ድብቅ ቲቪ ወይም ደግሞ ላተንት ቲቪ በመባል ይታወቃል። በዓለም ላይ ከ4 ሰዎች አንዱ ይህ አይነቱ ላተንት ቲቪ አለው ተብሎ ይገመታል። አሁን አክቲቭ ቲቪን እንመልከት። አክቲቭ ቲቪ ወይም ንቁ ቲቪ የምንለው የሰውነታችንን መከላከያ አቅም በሆነ ምክንያት ሲደክም፣ ለምሳሌ በኤችአይቪ ቫይረስ በደማችን ውስጥ ሲገባ፣ የስኳር ህመም ሲከሰት፣ እድሜ ሲገፋ፣ የካንሰር ህመም ሲኖር፣ የምግብ እጥረት ወይም ደግሞ ሲቪር አኪዩት ማልኒትሪሽን በሚኖርበት ጊዜ እንዲሁም ሌሎች በሽታ የመከላከል አቅማችን የሚያደክሙ ህመሞች በሚከሰቱበት ጊዜ በእስር ቤት የነበረው ወይም ደግሞ ግራኑሎማ ሰርቶ የነበረው ቲቪ በፍጥነት ይወጣና መራባት ወይም ራሱን ማራባት ይጀምራል ማለት ነው። ያኔ ነው ከላይ የጠቀስናቸው ምልክቶች ሳል፣ ትኩሳት፣ የምግብ ፍላጎት መቀነስ፣ ክብደት መቀነስ፣ ሌሊት ማላብ የሚከሰተው። ይህ በሚከሰትበት ጊዜ አክቲቭ ቲቪ ተብሎ ይጠራል። በዚህ ወቅት ታካሚው ባክቴሪያዎችን ወደ ሌሎች ሰዎች ያስተላልፋል ማለት ነው። እንግዲህ ዛሬ ምን ተማርን ካለን፣ አንደኛ ቲቪ የሚከሰተው ልዩ በሆነ ባክቴሪያ ወይም ማይኮባክቴሪየም ቱበርኩሎሲስ በሚባል የባክቴሪያ አይነት ነው። ሁለተኛ ከ2 ሳምንትና ከዛ በላይ የቆየ ሳል፣ የሌሊት ላብ፣ ትኩሳት እንዲሁም የክብደት መቀነስ ካለ የቲቪ ዋና ምልክቶች ናቸው። በሽታው የሚተላለፈው ወይም በትንፋሽ ነው፣ ማለትም በኤሮዛል ትራንስሚሽን ነው። ስለዚህ እነዚህ ጥቃቅን ኤሮዞሎች ወይም ደግሞ ከመተንፈሻ አካላችን የሚወጡት ባክቴሪያዎች በአየር ውስጥ ለረጅም ሰዓት ሊንሳፈፉ እንደሚችል ከመጠናቸው አንፃር በጣም አነስተኛ መጠን ስላላቸው ሊንሳፈፉና ሊቆዩ ስለሚችሉ በአየር አማካኝነት ይተላለፋል ማለት ነው። በቀጣይ ቪዲዮአችን የምናየው ቲቪ እንዴት እንደሚታወቅ ወይም የቲቪ ምርመራ ምን አይነት እንደሆነ፣ ሕክምናው ምን እንደሚመስል እናያለን። በተለይም ደግሞ መድኃኒት የተላመደ ቲቪ እና መድኃኒት ያልተላመደ ቲቪ ልዩነታቸውና አንድነታቸውን በሚቀጥለው ቪዲዮ እናያለን። ይህ ቪዲዮ ጠቃሚ ከሆነ ላይክ ማድረግ አትርሱ፣ ሌሎች ማጋራትም አትርሱ። አመሰግናለሁ። በጤና ቆዩኝ።